በደንብ ስሙኝ። የወደዷችሁ ሲከዷችሁ አጠገቤ ናቸው ያሏችኋቸው ዞር ሲሉ ከሰው ሁሉ የሚለይ ነገር አልደረሰብንም። ኢየሱስ እንደዛ ነው የደረሰብን። ለምን እንደዛ እንዳደረገ ታውቃለህ? ወደ ክብር ሊገባ ስለሆነ። ሁሉም ዞሩበት፣ ግን እግዚአብሔር ግን ከሱ ጋር ነበር። ጴጥሮስ ነው እጥፋ አረን ያላቀውም ይሄን ሰውዬ ሽምጥ ይሁዳ ነው ጆሮውን በለየት አባቱ ብሎ አሳልፎን ይሰጥ። ሌሎችስ እንጀራ ሲበላ ሃሌሉያ መሲያችን ንጉሳችን ሲል የነበረው ሁሉም ተበተኑ። ብቻውን የቀረው አንተ ግን ብቻውን በመስቀል ብሎ ዝም አለ። ለምን? ሊያድነው ወደሚችለው ከፊቱ ስላለው ደስታ በመስቀል ታገሰ። የተጣለ ይመስላል ሲታይ ለሰው፣ የተናቀ ይመስላል ሲታይ ለሰው፣ እንደ ትል የሚረገጥ ይመስላል ለሰው፣ ግን እሱ ወደ ክብር እየገባ፣ ግን እሱ ብዙዎችን ወደ ጽድቅ እያመጣ ነው። እየሞተ የሚመስል ግን ማይሞት ዘር ውስጥሽ ገብቷል። ማንም በሌለ ሰዓት አንድ አለ የማይለይ ተስፋ የሚሆን ባጣ ሰዓት አንድ አለ ተስፋ የሚሆን ከሁሉ በላይ ፈጥኖ የሚጠጋጋ የቅርብ ረዳት እግዚአብሔር። በደንብ ህይወታችሁ የእናንተ አይደለም፣ ህይወታችሁ የእሱ ነው። በምን ሰዓት ህይወታችሁ ላይ ምን ማድረግ እንዳለበት እሱ ያውቃል። የእናንተን ህይወት ግን እግዚአብሔር አይቀደምም፣ ህይወታችሁ ላይ አይቀደምም። ማንም ቀድሞት፣ አንተም አቀድመውም፣ ሌላም አይቀድመውም፣ ሰይጣንም አይቀድመውም። እሱ በህይወት ላይ ተጠርቷልና ተስፋ በሌለው ነገር ተስፋ የሚሆን አቅም በሌለ ሰዓት አቅም የሚሆን የሚጠጋጋ የቅርብ ወዳጅ ኢየሱስ። ሮሜ መጽሐፍ ምዕራፍ 4 እናውጣና ባለፈው ሳምንት ካቆምንበት እንቀጥላለን። ባለፈው ሳምንት እስከ ቁጥር 11 አይተን በእግዚአብሔር ፊት በሚል ርዕስ ነበር ያየነው አይደል? ዛሬ ደግሞ ታምራዊ ውልደት ብየዋለሁ። ታምራዊ ውልደት ምዕራፍ 4 ቁጥር 13 ጀምረን እስከ ቁጥር 25 ድረስ አንድ ላይ ጮክ ብለን ረገጥ አድርገን እንደተለመደው በጋራ እናነባዋለን። 1 3 ለአብርሃምና ለዘሩ የተሰጠው የተስፋ ቃል በእምነት ጽድቅ ነው እንጂ በሕግ አይደለም። ከሕግ የሆኑትስ ወራሾች ከሆኑ እምነት ከንቱ ሆኗል፣ የተስፋውም ቃል ተሽሯል። ሕጉ መቅሰፍትን ያደርጋልና፣ ነገር ግን ሕግ በሌለበት መተላለፍ የለም። ስለዚህም ከሕግ ብቻ ሳይሆን ከአብርሃምም እምነት ደግሞ ለሆነው ለዘሩ ሁሉ የተስፋው ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው። እርሱም ለብዙ አሕዛብ አባት አደረግኩ ተብሎ እንደተጻፈው ለሙታን ሕይወትን የሚሰጠው የሌለውንም እንዳለ አድርጎ በሚጠራው ባመነበት በአምላክ ፊት የሁላችን አባት ነው። በዘርህ እንዲህ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመን። የ100 ዓመትም ሽማግሌ ስለሆነ እንደ ምውት የሆነውን የራሱን ሥጋና የሳራን ማኅፀን ምውት መሆኑን በእምነት ሳይደክም ተመለከተ። ለእግዚአብሔርም ክብር እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንድንችል አጥብቆ እየተረዳ በእምነት በረታ እንጂ በአለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። ስለዚህ ደግሞ ጽድቅ ሆኖ ተቆጠረለት። ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም፣ ስለ እኛም ነው እንጂ ስለ በደላችን አልፎ የተሰጠውን እኛን ስለ ማጽደቅም የተነሳውን ጌታችን ኢየሱስን ከሙታን ባስነሳው ለምናምን ለእኛ ይቆጠርልን ዘንድ ጌታ ይባረክ። ታምራዊ ውልደት ወይም ከኛ ከአቅማችን ከችሎታችን ከዝግጅታችን በላይ የሆነ የእግዚአብሔርን አሰራር በዚህ ውስጥ ጥቂት ደቂቃ እናያለን። ከቁጥር 13 ጀምሮ እስከ ቁጥር 20 ድረስ የሚናገረው ስለኛ አይደለም። የአንድን ሰው ታሪክ ነው የሚተርክልን። ልክ እንደ ዕብራውያን መጽሐፍ ምዕራፍ 11 ላይ የእምነት አባቶች ብሎ በእምነት ከግብፅ እንዴት እንደወጡ፣ በእምነት እንዴት በሂሶፕ ጉበኑ ላይ ደም እንዴት እንደረጩ፣ አቤል በእምነት እንዴት መስዋዕት እንዳቀረበ የሚያነሳቸው ታሪኮች አጠቃላይ የብሉይ ኪዳን ታሪኮች ናቸው።
የአዲስ ኪዳን መልእክትን ማዕከል ያደረጉ ሳይሆኑ ታሪካቸውን አንስቶ መጨረሻ ላይ ነው የሚጠቀልለውና ለኛ ሊነግረን የሚፈልገውን ነገር ምንም ይላል የሚነግረን። አሁንም የአብርሃምን ሕይወት እንደ ምሳሌ ያነሳውና ተቆጠረለት የሚለው ግን ይለናል ቁጥር 22። ስለዚህ ደግሞ ጽድቅ ሆኖ ምን አለለት? ተቆጠረለት ይልና ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ ወደኛ የሚያመጣው እዚች ጋር ነው። ወደኛ እስከሚያመጣው ድረስ ግን የማንን ታሪክ ነው የሚነግረን? አብርሃምና ለአብርሃም ስለተገባለት የተስፋ ቃል። የአብርሃም ሕይወት፣ የአብርሃም የተስፋ ቃል፣ አብርሃም የተስፋ ቃሉን ያገኘበት መንገድ ነው የሚለን። በዚህም ዘመን ለኛ የሚናገረው ተምሳሌታዊ የሆነ ድምፅ አለው ብሎ ነው የሚያስቀምጠን። ቁጥር 13 ላይ የዓለም ወራሽ ነው የሚለው። የምን ወራሽ ነው? የዓለም ወራሽ እንዲሆን ለአብርሃምና ለዘሩ የተሰጠው የተስፋ ቃል ነው የሚለው። ለአብርሃምና ለማን ተሰጥቷል? ለዘሩ የተስፋ ቃል ተሰጥቷል። ግን የተሰጣቸው የምንድን ነው? ዓለምን የመውረስ የተስፋ ቃል ነው የተሰጠው። ዓለምን የመውረስ የተስፋ ቃል ለአብርሃምና ለዘሩ የተስፋ ቃል ሲሰጥ የተሰጠው በእምነት ጽድቅ ነው እንጂ በምን አይደለም? በሕግ አይደለም ነው የሚለን። ስለዚህ አብርሃም የተስፋ ቃል የተነገረበት ሰዓት ላይ ለአብርሃም የተስፋው ቃል ፍጻሜ መካከል አንድ የተከናወነን ታሪክ ነው የሚነግረን። እስኪ ይህን ግልጽ የሚያደርግልን የገላትያ መጽሐፍ ምዕራፍ 3 የገላትያ መጽሐፍ ምዕራፍ 3 የበለጠ ቆንጆ አድርጎ ይነግረናል። ቁጥር 15 ጀምሮ ገላትያ ምዕራፍ 3 ቁጥር 15 ወንድሞች ሆይ እንደ ሰው ልማድ እላለሁ። ስሙት። ወንድሞቼ ሆይ እንደ ሰው ልማድ እላለሁ። የሰው ልማድ አሁንም እንደ ሰው ልማድ ልንገራችሁ ነው። የእግዚአብሔር ነገር ተውትና በሰውኛ ቋንቋ ግን የእግዚአብሔር ነገር እስኪ ልንገራ። እንደ ሰው ልማድ እላለሁ። ምን? የሰውስ እንኳን ቢሆን እርግጠኛውን ኪዳን ማንም አይንቅም። የሰው ሆኖ ኪዳኑ እርግጠኛ የሆነን ኪዳን ማንም አይንቅም ወይም አይጨምርበትም። ማንም ደግሞ ምን አይልበትም? አይጨምርበትም። የሰውስ እንኳን ኪዳን ማንም ምን አይልበትም? አይጨምርበትም፣ ደግሞ አይንቀውም። የሰው ኪዳን እኮ ነው። አንድ ሰው ከሌላ ሰው ጋር በሚያደርገው ኪዳን ውስጥ ሌላ ሰው መጥቶ ላው ላይ እዛ ኪዳን ላይ መጨመር አይችልም፣ መናቅ አይችልም። የሰውስ እንኳን ኪዳን ከሆነ ምንድነው? የተረጋገጠ የማይለወጥ የጸና ነው። የሰው እንኳን ኪዳን የተረጋገጠ የማይለወጥ ደግሞ የጸና ነው ኪዳን ስለሆነ። ኦኬ እሺ። ለአብርሃምና ለዘሩም የተስፋው ቃል ተነገረ። ስሙት። ሮሜ ምዕራፍ 4 ቁጥር 13 ላይ የዓለም ወራሽ እንዲሆን ለአብርሃም እና ለዘሩ ለአብርሃም አንድ እንደገና ደግሞ እና ሁለተኛ ለዘሩ የተስፋው ቃል ምን አለ? ተነገረ። የተነገረው ለሁለት አካል ነው። የተነገረው የተስፋ ቃል አንድ ነው። አንድ የተስፋ ቃል ግን ተደራሲያኑ ሁለት ናቸው። አንደኛው አብርሃም ነው፣ ሁለተኛው ደግሞ ዘሩ ነው። ለአብርሃም እና ለዘሩ የተስፋው ቃል ምን አለ? ተነገረ። ለዚህ ነው የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋውን ቃል ደግሞ ወራሾች ናችሁ ይላል። ስለዚህ ሁለት አካላቶችን እያየ እግዚአብሔር መልእክት ይናገር ነበር። ለምሳሌ የብዙዎች የአሕዛብ ሁሉ አባት እንዲሆን ነው የሚለው ለአብርሃም ሮሜ ላይ ሲጽፍልን የብዙዎች አባት እንዲሆን የዓለም ሁሉ ወራሽ እንዲሆን የተስፋን ቃል ለአብርሃም በእምነት ጽድቅ ነው የሰጠው። በምን ጽድቅ? በእምነት ጽድቅ እንጂ በስራ ጽድቅ አልተሰጠውም። የተሰጠው ለአብርሃም በምን ጽድቅ ነው? በእምነት ጽድቅ ነው። የገላትያ መጽሐፍ አሁን የበለጠ የሚያብራራልን ምንድን ነው? ለአብርሃምና ለዘሩ የተስፋው ቃል ተነገረ ነው የሚለን። ግን ምን ብሎ ጀምሮ ነው ተነገረ የሚለን? የሰውስ እንኳን ኪዳን ማንም እርግጥ የሆነውን ነገር ማንም ምን አይልም? አይንቀውም፣ ደግሞም አይጨምርበትም። ማንም መናቅ አይችልም፣ ማንም ደግሞ በላዩ ላይ መጨመር አይችልም። የሰው እንኳን ኪዳን። እሺ፣ ለአብርሃምና ለዘሩም የተስፋው ቃል ተነገረ። ለብዙዎች እንደሚነገር ስሙት፣ ለብዙዎች እንደሚነገር ለዘሮቹም አይልም። ለዘሮቹም
አይልም። እሺ ስለ አንድ እንደሚነገር ግን ለአንድ ሰው እንደሚናገር ግን ለዘርህም ይላል። ለዘርህም ይለዋል። ለአንድ ሰው እንደሚናገር ለዘርህም ይላል። እሺ እርሱም ክርስቶስ። እርሱም ምንድነው? ክርስቶስ። ስለዚህ አሁን ለአብርሃምና ለዘሩ የተስፋው ቃል ምን አለ? ተነገረ ሲል ለአብርሃምና ለክርስቶስ የተስፋው ቃል ተነገረ ማለት ነው። ምክንያቱም በዘርህ ብሎታልና ለብዙ ሰዎች እንደሚናገር ለዘሮቹም አይልም፣ ለዘርህም ነው የሚለው አለ። አሁን ከምን ውስጥ እያወጣው እንደሆነ በጥንቃቄ ስሙ። ለዘሮቹም ካለ የምድር የሥጋ ዘሮቹ የአብርሃም ልጆች በሙሉ ነው የሚያነሳው። ነገር ግን ከዘሮቹ አወጣውና ለዘርህም ነው ያለው። ዘሩም አለንና ደግሞ አብርሃምና ልጆቹ ናቸው አላለንም። ዘሩ ማን ነው? ክርስቶስ ነው። ስለዚህ አሁን ለአብርሃም እና ለክርስቶስ የተስፋው ቃል ተነገረ። ለአብርሃም እና ለማን? ለክርስቶስ ኢየሱስ የተስፋው ቃል ምን አለ? ተነገረ። አሁን ያገኘው አብርሃምን ነው። ሲያገኝ የገባለት ቃል እንዲህ ነው፣ በዘርህ አሕዛብ ምን ይላሉ? ይባረካሉ ብሎ የተስፋ ቃል ሰጠው። በዘርህ አሕዛብ ምን ይላሉ? ይባረካሉ። አሁን የሚያወራው ለማን ነው? ለአብርሃም። ግን ለአብርሃም በሚያወራበት በዛ ቅጽበት በአብርሃም ውስጥ ደግሞ የዚህ የተስፋ ቃል ባለቤት የሆነ ዘር አለ። ደግመዋል። አብርሃምን ብቻ ሳይሆን እያወራ ያለው የአብርሃም የተስፋ ቃል ጋራ አብሮ ተደራሽ የተደረገ አንድ ዘር አለ። አልሰማው። ስለዚህ አሁን በአብርሃም ውስጥ ማንን እየተናገረ ነው? ክርስቶስን እየተናገረ ነው። ለአንድ በዘርህም ነው የሚለው፣ በዘሮችም አይልም። ዘሩ ደግሞ ስንት ነው አለ? አንድ ነው። እሱም ደግሞ ማን ነው? ስለዚህ አሁን ለአብርሃም የተስፋ ቃል ሲናገር ለአብርሃም ብቻ ሳይሆን እየገባ ያለው ለማን ነው? ለክርስቶስም ነው። ኦኬ፣ ይህን ታሪክ የምናገኘው የት ላይ ነው? ዘፍጥረት ምዕራፍ 15። በአብርሃም ሕይወት ውስጥ ዘፍጥረት ምዕራፍ 15 ላይ ነው የምናገኘው። አብርሃም ከሀገሩ ከዘመዱ ከአባቱ ቤት ለቆ የወጣው ዘፍጥረት ምዕራፍ 11 ላይ ነው። ግን ምን እንዳለው የምንሰማው ዘፍጥረት ምዕራፍ 12 ላይ ነው። ዘፍጥረት ምዕራፍ 12 ላይ ያለው ድምፅ የእግዚአብሔር መልእክት ለሁለተኛ ጊዜ ለአብርሃም የመጣ ነው። ለመጀመሪያ ጊዜ እግዚአብሔር አብርሃምን ከአባት ቤት ከዘመዶች ከምን ወደማሳየህ ለቀህ ውጣ ብሎ ገና በኡርዝ ምድር እያለ የጠራው ዘፍጥረት ምዕራፍ 11 ላይ ነው። ይህንን ሐዋርያት ሥራ ምዕራፍ 7ን ስታነቡ ታገኝታላችሁ። አሁን ሁለተኛ ጊዜ ግን ዘፍጥረት ምዕራፍ 12 ላይ ከአባት ቤት ከዘመዶች እኔ ወደማሳይህ ምን በል ውጣ ብሎ አብርሃምን ጠርቶ ሲያወጣው እናገኘዋል። እኔ ወደማሳይ ነው የምትሄደው፣ እባርክሃለሁ፣ አበዛሃለሁ፣ ስምህንም ገናና አደርገዋለሁ፣ ስለዚህ ውጣ ብሎ ሲያወጣው እናያለን። አብርሃምም ያንን ተከትሎ እንደወጣ መጽሐፍ ይነግረናል። አብርሃም እየኖረ ግብፅ ወርዶ ከግብፅ ከተመለሰ በኋላ ከሰዶም ንጉሥ ጋር ከተገናኘ በኋላ ከሳሌም ንጉሥ ጋር ከተገናኘ በኋላ ዘፍጥረት ምዕራፍ 15 ላይ ስትመጡ አብርሃም ውስጥ ጥያቄ ታገኛላችሁ። አብርሃም ፍጹም በእረፍት የተመላለሰ ሰው ሳይሆን የተነገረውን የተስፋ ቃል በምን አይነት ሁኔታ እንደሚፈጸም ግራ የገባው አይነት ሰው። ከዚህ የተነሳ በፍርሃት በጭንቀት ውስጥ አለ። ደግሞ በቤቱ የተወለዱ ባሮች አሉ። ቤት ውስጥ የተወለደ ምን አለ? ባሮች አሉ። ሎጥን ሊያስለቅቀው ሲሄድ ስንት ባሮች ነበሩ? በቤቱ የተወለዱ 318 ቤት ውስጥ ያሉ የተወለዱ ነው የሚለን። አልሰማው። ስንት? 318 ቤት ውስጥ የተወለዱ ናቸው። ውትድርና ያልወጡ ሴቶችም ሊኖሩ ይችላሉ የተወለዱ። ግን ለውትድርና ሎጥን ለማስለቀቅ ሲሄድ ግን አብርሃም ዝም ብሎ ተራ ሰው ሳይሆን 318 ሰው አስከትቶ ነው ሄደው የዘመተው። ግን የት ነው የተወለዱት? ኦኬ፣ እነዚህ 318ቱን የወለዱ ወላጆች አሉ፣ እናትና አባት። ስለዚህ ወደ 1000 ምናምን ሰራዊት አይታየም። ብዙ ባሮች ነበሩት አብርሃም። አሁን ምዕራፍ 15 ላይ ይሄ ሁሉ ሕዝብ እያለው ቤቱ አብሮት እየወጣ እየገባ የሚመላለስ ሰው እያለው በቤቱ ተወልዶ የሚያድግ ሰው እያለው ግን ነፍሱ ውስጥ
እግዚአብሔር የገባለትን የተስፋ ቃል አይደለም ያገኘው። አልወለደም አንድም ልጅ፣ ከጉልበቱ የወጣ አንድም ሰው የለም። ከዚህ የተነሳ አብርሃም በፍርሃት ውስጥ ነው እና ዘፍጥረት ምዕራፍ 15 ላይ በሰመመን እያለ እግዚአብሔር ወደ አብርሃም መጣ ሲል ታገኛላችሁ። በሌሊት በራእይ እግዚአብሔር ወደ አብርሃም ምን አለ? መጣ። አብርሃም ሆይ አትፍራ። ምን አትበል? ባይዘው አትፍራ የሚባል ሰው ምን የሚያደርግ ነው? አልሰማው። ምን የሚያደርግ ነው? አንዳንድ ሰባኪዎች ሲናገሩ 365 ጊዜ መጽሐፍ ቅዱስ ላይ አትፍራ የሚል ቃል አለ ይላሉ። ሰርች አድርጌ ቼክ አላረኩትም። እና አትፍራ ታብሌት ነው በቀን አንዳንድ አመቱ ሙሉ ይላሉ። ሊሆንም ላይሆንም ይችላል፣ ግን ቼክ እናደርገዋለን። ምንድነው የሚያሳየው? አብርሃም ፍርሃት ውስጥ ነበር። አንድ የሚያስፈራው የሚያሰጋው ውስጡ የተቀመጠ ነገር አለ እና አትፍራ፣ እኔ ላንተ ጋሻህ ነኝ ነበር። እኔ ላንተ ምን ነኝ? ጋሻህ ነኝ፣ መከታህ ነኝ አለ ተብሎ የሚጠራም ለሁሉ ነገር ፈጥኖ ድራሽህ እኔ ነኝ። ደግሞ ታላቅ ዋጋህም እኔ ነኝ ያለው። ባይዘው ወንጌል ነው የሰበከው። ታላቅ ዋጋህ እኔው ነኝ። ደግሞ በማንኛውም ከጠላት በሚሰነዘር ጋሻ ከፊት ቀዳሚ ሆኜ ቆሜ የምመክትልህ የማላስነካ ማን ነኝ? እኔ ነኝ ሲለው አብርሃም ምን አለ? ትፎግራለህ በዘመናዊ ቋንቋ ማለት ነው። አትፍራ ምናምን ትለኛለህ እንዴ? እኔ በቤቴ ኤሌዘር ስወጣና ስገባ ቁጭ ብሏል። በቤቴ የተወለደ ባሪያ ኤሌዘር የሚባል ምን ይለኝ ነው? ሊወርሰኝ ነው። አንድ ልጅ የለኝም። ጋሻህ ነኝ፣ ዋጋህ ነኝ ትላለህ፣ ግን ተግባር ላይ አንድም ነገር የለም። በቤቴ የተወለደው ባሪያ ሊወርሰኝ ነው። ኖ እግዚአብሔር ደግሞ ሲመጣ ምን አለ? በፍጹም ከጉልበት የሚወጣው እንጂ የሚወርስህ አልሰማሁ። ከምን የሚወጣ የፈራኸው ምን አይልህም አይወርስህም አለው። ስለዚህ አንተ የብዙዎች አባት ነው የምትሆነው፣ ከጉልበት ዘራለ ይወጣል፣ ምድሪቱን የሚወርሳለ ብሎ ሲሰብከውና ሲያስተምረው አብርሃም አንድ ጥያቄ ጠየቀ። ይህ እንደምታደርግልኝ በምን እርግጠኛ ሆናለሁ? ባጭር ቃል ማልልኝ እስኪ ነው ያለው። ምን በልልኝ? የመሐላ የሙግት ሁሉ ምንድነው ብሎናል። ስለዚህ እግዚአብሔር ለአብርሃም ኪዳን መግባት ፈለገ። ለአብርሃም ማረጋገጥ ፈለገ እና ኪዳኑን ለመግባት ሲፈልግ ሊያረጋግጥልን ሊምልለት ሲፈልግ አብርሃምን አዘዘው። በዛ ዘመን አንድ ሰው ከሌላ ሰው ጋር ኪዳን በሚገባበት ባህላዊ አገባብ ሁለት እንስሳዎችን ለሁለት እየከፈለ ምን እንዲያደርግ እንዲያስቀምጥ አዘዘው። እሺ አለ። አብርሃም እንስሳቶቹን ለሁለት በግራና በቀኝ ከፍሎ ቁጭ አደረገ። ካሁን እግዚአብሔር ይመጣል፣ እኔና እግዚአብሔር አብረን ኪዳን እንገባለን ብሎ እየጠበቀ ነው። ምክንያቱም በዛን ጊዜ ሁለት ሰዎች በጋራ ኪዳን ሲገቡ አንደኛው ለሌላኛው ኪዳን ሲገባ በተሰነጠቀ እንስሳ ውስጥ በግራና በቀኝ እንስሳውን አቁመው ሁለቱም በዛ በተሰነጠቀ እንስሳ ውስጥ አብረው ያልፋሉ። ለምንድነው የሚያልፉት? እኔ ላንተ የገባውልህን ኪዳን ባልፈጽምልህ እንደዚህ እንስሳ ለሁለት ልሰንጠቅ ብለው አንደኛው ለሌላኛው ቃል መግባት ነው። አብረው ነው የሚያልፉት። አብርሃም ደግሞ አዘጋጅ ስለተባለ ሁለቱን እንስሳ ሰንጥቆ አዘጋጀ። ዋኖሶቹንም እርግቦቹንም እንስሳውንም ከፍሎ ሲጠብቅ አብርሃም አቅም ባለው ጠዋት ማለዳ በተዘጋጀበት ሰዓት ላይ እግዚአብሔር አልመጣም። እንደውም በዛ ሰዓት የመጡት አሞሮች ናቸው። የታረደ ስጋ አይተው ሊበሉ ሲመጡ አብርሃም እሺ ብሎ አባረራቸው ነው የሚለው። ከዛ ወደ አመሻሹ ላይ ግን ሃሌሉያ አብርሃም ሲደካከመው መጠበቅ በደከመው ሰዓት ላይ፣ ምክንያቱም እግዚአብሔር በምን ሰዓት ህይወታችሁ ላይ እንደሚመጣ ያውቀዋል። በደካከመ ሰዓት ላይ እግዚአብሔር ወደ አብርሃም መጣና አብርሃም ሳይተኛም ሳይነቃም፣ እደግመዋለሁ፣ ምን ሳይል ሳይተኛም ደግሞ ሳይነቃም በመካከል እያለ ነቅቶ ቢሆን እግዚአብሔር በእሳት አምድ ነው የሚለው በዛ በተሰነጠቀው እንስሳ ውስጥ አለፈ ይለናል። ለምን? አብርሃም ንቁ ቢሆን እግዚአብሔር ቆይ አብረን የምናልፈው ይል ነበር። አሁን ግን ከጉልበት የሚወጣ ዘር አለኝ ያለው እግዚአብሔር ብቻ ነው። አልሰማው? የሚወርስ ከጉልበት የሚወጣ ነው ብሎ ወንጌልን የሰበከው ዘር አለ ብሎ የሰበከው እግዚአብሔር ነው። አብርሃም ደግሞ በምን እርግጠኛ ልሁን ነው ጥያቄው። ስለዚህ እግዚአብሔር መማል ስለነበረ ቅዶ አብርሃም እዚህ ውስጥ ምን አትልም አትሳተፍም። ተመልከት፣ አልማለልኝም ኪዳን አልገባልኝም እንዳትል ንቃ፣ አብሬ ደግሞ ልለፍ እንዳትል ተኛ ብሎ በሰመመን ውስጥ
ሃሌሉያ። በሰመመን ውስጥ አድርጎ በመካከል ነው የሚለው። ሃሌሉያ። እግዚአብሔር ብቻውን ምን አለ? አለፈ። በሌላ ምን ማለት ነው? እኔ እሰጥሃለሁ ያልኩህን ዘር ባልሰጥ ከጉልበት ዘር ባይወጣ እንደዚህ እንስሳ ለሁለት ልሰንጠቅ ብሎ በማንም ሊምል ስላልቻለ በራሱ ማለት እግዚአብሔር ለማን ማለለት? አሁን ገላትያ ላይ ጳውሎስ ምን ብሎ አነሳለን? የሰው እንኳን ኪዳን እርግጠኛ የሆነ ኪዳን ማንም ምን አይልበትም፣ አይጨምርበትም። ማንም ምን አይልበትም፣ አይንቀውም። እንኳን የእግዚአብሔር ማንም አይንቀውም፣ ማንም አይጨምርበትም። ለአብርሃምና ለዘሩ የተስፋው ቃል ምን አለ? እሺ። ስለ ብዙዎች እንደሚነገር ለዘሮችም አይልም። እሺ። ስለ አንድ እንደሚነገር ግን ለዘርህም ይላል፣ እርሱም ክርስቶስ። እሺ። ይህንንም እላለሁ። አሁን ይህንንም እላለሁ። እሺ። ከ430 ዓመት በኋላ የትኛውን ነው የሚለው? አሁን ከ430 ዓመት በኋላ የተሰጠው ሕግ ምን ያለው ሕግ? የተሰጠው ሕግ ከየትኛው 430 ዓመት በኋላ ነው? እግዚአብሔር ለአብርሃም ከማለለት በእንስሳው ካለፈ ኪዳን ከገባለት ከ430 ዓመት በኋላ ምን መጥቷል? የተሰጠ ሕግ አለ። የሙሴ ሕግ። የሙሴ ሕግ የመጣው ለአብርሃም ኪዳን ከተገባ በኋላ ነው። ከ430 ዓመት በኋላ ነው። ከ430 ዓመት በኋላ የመጣው ሕጉ እሺ፣ አስቀድሞ በእግዚአብሔር የተረጋገጠውን ኪዳን ምን ያለ የተረጋገጠውን የተማለበትን ያንን ኪዳን የተስፋውን ቃል እስኪሽር ድረስ አያፈርስም። የተስፋውንም ቃል እስከሚሽር ድረስ አያፈርስም፣ ማፍረስ አይችልም። ከ430 ዓመት በኋላ የመጣው ሕጉ አስቀድሞ ዘር አለ ብሎ የተማለለትን መሐላ መሻር አይችልም። አይደለም የእግዚአብሔር አለ የሰው እንኳን ኪዳን ምን አይልበትም፣ አይጨመርበትም። አሁን ይህንን ጳውሎስ ለምንድን ነው ያመጣው? መገረዝንና ሕግን መጠበቅ ሲደመር ኢየሱስ እኩል ይሆናል ድነት ያመጣል ብለው ነው ገላትያ ውስጥ የተሳሳተን ትምህርት ያስፋፉት። አሁን ሲያብራራ ምን አለ? ኖ ከ430 ዓመት በፊት የተማለ ኪዳን አለ። ከ430 ዓመት በኋላ የመጣው አስቀድሞ የተገባውን ኪዳን ማፍረስ አይችልም። አስቀድሞ ምን ስላለ? ስለተነገረለት። እሺ፣ ርስቱ በሕግ ቢሆንስ? አሁን ርስቱ የትኛው? ለአብርሃም ጽድቅ ተደርጎ የተቆጠረለት በዘርህ አሕዛብ ይባረካሉ ብሎ የዓለም ወራሽ እንደሚሆን ርስት የተስፋ ቃል ሰጥቶታል። ያንን ርስቱን የተስፋ ቃሉን በሕግ ቢሆን አብርሃም የሚወርሰው፣ በሕግ ቢሆን አብርሃም የሚቀበለው የዓለም ሁሉ ወራሽ የሚሆነው እንግዲያስ በተስፋ ቃል አይሆንም፣ በተስፋ ቃል ባልሆነ ነበረ። የተስፋ ቃል ምንድን ነው? አንድ ሰው ለሌላኛው ሰው የሚሰጠው እንጂ የሁለት ሰዎች አግሪመንት ወይም ስምምነት አይደለም። የተስፋ ቃል ከሆነ እነሆ የዛሬ ዓመት እመጣለሁ ለሳራም ልጅ ይሆንላታል ካለ እያለ ያለው ማን ነው? እግዚአብሔር ነው አይደል? እንጂ አብርሃም አለበት የለበትም። ተቀባዩ ተስፋውን ተቀባዩ እጁ የለበትም። አንድ ሰው ደውሎ ከውጭ በቃ ነገ በአካውንት ውስጥ ብር ልኬልሃለሁ የሚገባልህ ነገር አለ ቢል ብር የመቀበል እቅድ የለህ፣ ላኩልኝ አላልክ። አንተ ዝም ብለህ እልክልሃለሁ ያለህን የተስፋ ቃል ይዘህ ነው የምትጠብቀው። ከዛ ስልክ ላይ የምታንጋጥጠው ቴክስቱ ገባ አልገባ፣ በአካውንት የደረሰ አልደረሰ ነው እንጂ የምትለው ኧረ ቆይ አካውንት ውስጥ እንዲገባ ማሱክራ ዲጋ ብለን እንጸልይ ትላለን አትልም። ለምንድን ነው የማትጸልየው? ያንተ ፕሮግራም የለበትም። ለዚህ እኮ ነው መንግስተ ሰማያት ሄዳችሁ ስትመጡ አትቃዡም ምለው። ብሎኬት እየተደረደረ ግማሽ ቤት ነው የቀረው ብለው ያዩልን ሰዎች ኢየሱስ ያለው እኔ ልሂድ ይሻላችኋል፣ ስፍራ ላዘጋጅላችሁ። ማን ነው የተስፋን ቃል የሰጠው? ልሂድላችሁ ያለው ማን ነው? ልስራላችሁ ያለው ማን ነው? ኦኬ፣ እኛን ብሎኬት ላኪ ያደረገን ማን ነው? የተስፋን ቃል አለማወቅ ነው። አልሰማ
እኔ ብሄድ ይሻላቸዋል አይደል ያለው። እነሱ መንግስተ ሰማያት ላይ ቤት አለ አላሉ። እቅድ የላቸው። ሄሎ ቤት የመስራት እቅድ የላቸው። ብሎኬት የመላክ እቅድ የላቸው። በእነሱ ጭንቅላት ውስጥ ፕሮግራማቸው ውስጥ የለም። እቅዳቸው ራእያቸው ኢየሱስን የተከተሉት ስለ እስራኤል መንግስት እንጂ ስለ መንግስተ ሰማያት ጉዳያቸው ስፍራ አለኝ ያለው ማን ነው? ልሂድላችሁ ያለው ማን ነው? ብሄድ ይሻላቸዋል ያለው ማን ነው? ከሄደ በኋላ ታዲያ ብሎኬቱን ካላኩ ማለት ምን ማለት? አሁንም ለአብርሃምና ለዘሩ ርስቱን አለ በምንድን ያስቀመጠው አለ? በተስፋ ቃል ነው የሰጠው። በህግ ርስቱ በህግ ቢሆንስ በተስፋ ቃል ባልሆነ ነበረ። ኦኬ ምዕራፍ 3 ላይ ሮሜ ምዕራፍ 4 ላይ ምንድነው ያለን? ቁጥር 16 ጀምሮ እንዲህ ይላል፣ ስለዚህ ከህግ ብቻ ሳይሆን ከአብርሃም እምነት ለሆነው ለዘሩ ሁሉ የተስፋው ቃል ምን እንዲል እንዲጸና። የትኛው የተስፋ ቃል? ለአብርሃም የተነገረው የተስፋ ቃል እንዲጸና እንደ ጸጋ ይሆን ዘንድ በምን አስቀመጠው አለ? በእምነት ምን እንዲሆን እንዲጸና። የሚጸናው በምንድን ነው? በጸጋ ነው የሚጸናው። በህግ አይደለም፣ በስራ አይደለም የሚጸናው። ለአብርሃም የተነገረ የተስፋ ቃል ለኛ ለአዲስ ኪዳን ሰዎች እንዲጸና ካስፈለገ የሚጸናው በጸጋ ነው አለ። የሚጸናው በእምነት ነው እንጂ በህግ ስራ አይደለም። በህግ ስራ አይደለም። ገላትያም ላይ ምንድን ያለን? እግዚአብሔር ለአብርሃም ምን አድርጎ ሰጠው? በእምነት የተስፋውን ቃል ሰጠው። እሺ የገላትያን ቀጥለው። ርስቱ በህግ ቢሆንስ እንግዲያስ በተስፋ ቃል አይሆንም። እሺ በተስፋ ቃል ግን እግዚአብሔር ለአብርሃም ሰጥቶታል። ኦኬ ለአብርሃም እግዚአብሔር በተስፋ ቃል ምን ብሎታል? ሰጥቶታል። ምን አይነት የተስፋ ቃል ነው የተሰጠው? ዘር አይደል? ኦኬ በዘር ውስጥ ደግሞ አሕዛብ ሁሉ ይባረካሉ። በዘር ውስጥ ብዙ ትውልድ ዓለምን ምን ትላለህ ትወርሳለህ የሚል ነው የተነገረው። ይህንን ገላትያ ምዕራፍ 3 ምን ብሎናል? ቁጥር 13 ጀምራችሁ ስታነቡ ለአብርሃምና እግዚአብሔር አስቀድሞ ለአብርሃም አሕዛብ በእምነት እንደሚጸድቁ አይቶ ለአብርሃም እግዚአብሔር ወንጌልን ሰበከው። ምን ብሎ? በዘርህ አሕዛብ ይባረካሉ። ስለዚህ አሁን ዘር እያለ ሲያወራ ስለ የትኛው ነው እየነገረን ያለው? ስለ ክርስቶስ። በክርስቶስ ኢየሱስ መምጣት አሕዛብ ሁሉ ወደ ድነት ይመጣል። ኦኬ አሁን በዘሩ ማን ይባረካል? አሕዛብ ይባረካል። ወንጌል ይደርሳቸዋል ነው ባጭር ቃል። የአብርሃም በረከት በክርስቶስ ኢየሱስ ለአሕዛብ ምን ይልላቸው? ይደርስላቸው ዘንድ ስላለን ማለት ነው። አሁን ግን በህግ በኩል አይደለም የተሰጠው። በምንድን ነው? በተስፋ ቃል። ኦኬ ተስፋ ቃል፣ ህግ አለ፣ አብርሃም ዘሯል። አብርሃም ይህን የተስፋ ቃል ከተቀበለ በኋላ ወዴት ነው ሄደው? የተባረከ ሰው ነው። ምዕራፍ 4 ቁጥር 21 እናንተ ከህግ በታች ልትኖሩ የምትወዱ እሺ ህጉን አትሰሙምን? ስሙት። እሺ እስኪ ንገሩኝ። አንዱ ከባሪያይቱ አሁን አብርሃም ወዴት እንደሄደ ይሁት። አንዱ ከባሪያይቱ አንዱም ከጨዋይቱ የሆኑ አንዲቱ ደግሞ ከጨዋይቱ የሆኑ ሁለት ልጆች ለአብርሃም እንደነበሩት ተጽፏልና። ኦኬ ስንት ልጆች ነበሩት? ሁለት ልጆች። ከማንና ከማን? አንዱ ከባሪያይቱ አንዱ ደግሞ ከምን? ከጨዋይቱ የሆኑ ሁለት ልጆች ለአብርሃም ነበሩት። ኦኬ አብርሃም መጀመሪያ የወለደው የትኛውን ነው? እስማኤልን። የወለደው ከማን ነው? ከባሪያይቱ። ኦኬ ግን አስቀድሞ የተረጋገጠ ኪዳን እና የተስፋ ቃል ያለው ከማን ጋር ነው? ከሳራ ጋር። የተረጋገጠው ኪዳን አብርሃምና ማን ጋር ነው? ሳራ ጋር ነው። በዘርህ አሕዛብ ይባረካሉ ብሎ የተስፋ ቃል የሰጠው ከማን ጋር ነው? ከሳራ ጋር። ግን የተስፋውን ቃል መጠበቅ ወይም የተስፋውን ቃል መውረስ የፈለገው አብርሃም በምን ነበር? በራሱ ስራ ነበር። ስለዚህ አብርሃምን አየውና እግዚአብሔርን አየውና አብርሃም አልመጣ ሲል ወደ አጋር ገባ። በዛን ዘመን የነበረውን ታሪክ በደንብ ስሙ። በባህላቸው አንድ ባልና ሚስት አግብቶ ለዓመታት ልጅ ሳይወልዱ 10 ዓመት ከሞላቸው 10 ዓመት ይጠብቃሉ። በ10 ዓመት ውስጥ ሚስት ካልወለደች ባል እዛ ቤት ውስጥ ያለችን ሰራተኛ ሚስት አድርጎ የመውሰድ ህጋዊ መብት አለው። የባህል
በደንብ ስሙ። ወደ አጋር ለምን ጎራ አትልም ያለችው ሳራ ነች እንጂ አብርሃም አልነበረም። ለምን በባህላቸው ለምን ጎራ ብለህ ቼክ አታረግም? በቃ በእኔ በኩል ምን አላለም አይፈጸምም። የሚፈጸመው በማን በኩል ነው? እስቲ በሷ በኩል ይሆናል የሚል አድቫይስ ስትሰጠው እሱም አላመነታም። እኔ እኮ ያው ፈራ ተባ እያልኩ ነው እንጂ ጌታ ይባርክሽ አንቺ በእውነት መንፈሳዊ ነሽ ምናምን ብሎ ጎራ አለ እየባረካት እና ሄዶ አመጣ። ምን አመጣ? ልጅ አመጣ። እስማኤል ተወለደ። እስማኤል ከተወለደ በኋላ ሃሌሉያ ተብሏል። ቤት ውስጥ ተጨፍሯል፣ አምልከዋል። እግዚአብሔር ግን መጣና ዛሬም ኤልሻዳይ ነኝ፣ ሐሳቤን ምን አላልኩም አልቀየርኩም። ከ430 ዓመት በፊት ልጅ እሰጣለሁ ዘር አለኝ አልኩ። አሁን አንተ ለፍተህ ያመጣኸው በፕሮግራም ሰርተህ ያመጣኸው አይደለም። የኔ አመጣጥ ታምራታዊ ነው። በአቅምህ አልመጣም፣ በችሎታ አልመጣም፣ በራስህ ስራ አልመጣም። አንተ ተስፋ በቆረጥክበት በማትችልበት ጉዳይ ግን ታምራታዊ ውልደት ይመጣል። ሃሌሉያ። አብርሃም 100 ዓመት በሆነው ጊዜ ይለናል ተስፋ የሚሆነው ባጣ ጊዜ። ሃሌሉያ። ወደ ግራ ሲያይ የለም፣ ወደ ቀኝ ሲያይ የለም። ተስፋ ሊሆነው የሚችል አንድም በሌለበት ሰዓት የተስፋውን ቃል ይዞ አመነ። አንድ ነገር ገባው። ሰርቶታል አብርሃም፣ ጥሮል አብርሃም፣ አድርጎታል አብርሃም። በገዛ እጁ የሚችለውን ውጤት አምጥቷል። በባህሉ ምንድነው የተሰጠችውን ሚስቱ አድርጎ ወስዶ እስማኤልን ወልዶ ይሄው በላምጣና ይሄንን ባርክልኝ ሲል ያንተን የሥራ ውጤት ይገርመኛል። ዛሬም ኤልሻዳይ ነውኝ። አንዱ እግዚአብሔር የሚያስገርመኝ ስቶ ሲመጣ እንኳን አልሰማ። አንተ ድሮም ትግስት አልባ ቀዥቃዣ መድፋት ነበር አንተ። ከዛ ውስጥ አውጥቼ ስንት ሰራተኛ ባሪያ በግርህ በእጅ ስራ አምጥቼልህ አላለው። ዛሬም ኤልሻዳይ ነኝ። የተናገርኩት ቃል ላይ ቆሜያለሁ። ቦታዬን ስፍራዬን ምን አላልኩም አልለቀኩም። ካንተ የምፈልገው አማራጭ እንድታይ አይደለም። ካንተ የምፈልገው አቋራጭ እንድታይ አይደለም። ካንተ የምፈልገው እኔን እንድታይ ብቻ ነው። ሄሎ። ብቻዬን አምላክ መሆን እፈልጋለሁ አንተ ላይ። ብቻዬን ገዢ መሆን እፈልጋለሁ አንተ ላይ። ረዳሁት እንዳትል፣ አገዝኩት እንዳትል፣ ጾሜ ነው እንዳትል፣ ጸሎቴ ነው እንዳትል፣ እኔ እኮ እስማኤልን እንዴት እንዳመጣሁት አታውቅም እንዳትል፣ ቅባት እኔ እንደተቀባው አታውቅም ስለሚለው እንዳትል አለ። እኔ አሁንም ምንድን ነኝ? ኤልሻዳይ ነኝ። በፊቴ ምን በል ተመላለስ አለው። አስባችሁታል? ይሄ ሰውዬ 10 ዓመት የተስፋውን ቃል ጠብቆ ነው ወደ እንትን ሄደው። ከተወለደ በኋላ ነው ደግሞ ይሄንን አላጸድቀውም አሁንም ይመጣል ያለው። አልሰማው። ግን የምን ውጤት ነው የመጣው? የአብርሃም የራሱ የሥራው ውጤት አይደለም፣ የእግዚአብሔር ውጤት ነው። እስማኤልን ያመጣው ማን ነው? አብርሃም። ልክ ነኝ? ኦኬ። አብርሃም እንጂ ያመጣው እግዚአብሔር አላመጣለትም። በተመሳሳይ አዲስ ኪዳንን ሄዱና እዩ። ኢየሱስ ክርስቶስ ከመምጣቱ በፊት የአብርሃም ኪዳን ከተገባ በኋላ በመካከለኛ እጅ በመላእክት በኩል የገባ የሙሴ ሕግ። ኢየሱስ ሲመጣ እንዴት እንደመጣ ሕጉ ነገረን። ስለ ልባችሁ ድንዳኔ ነው ሙሴ ይሄንን ያለው አለን። አልሰማም። ስለምናችሁ ለካንተ ሙሴ አይቶ ልባቸውን አይቶ ኦኬ ይሄኛውን እንዲል አድርገው ብሎ ራሱ ጽፎ ሰጥቷቸዋል። ወይኔ ጉድ! አንዳንድ ሰው አሁን ማክሮፍ ሊጀምር ስለ ልባችሁ ድንዳኔ ነው አይደለም ምን ያለው እንጂ ከጥንት እንዲህ አልሰማም። ከጥንት እንዲህ ከጥንት የእግዚአብሔር ፕሮግራም ክራይስት ነው። ከጥንት የእግዚአብሔር እቅድ ልጁ ነው። ከጥንት የእግዚአብሔር ዓላማ ልጅነት ነው። ባርነት እቅድ ውስጥ የለም። የባርነት መንፈስ ፕሮግራም ውስጥ የለም። እና እንዴት መጣ ካልከኝ ስለ ልባችሁ ሄሎ ስለ ልባችሁ ድንዳኔ በመካከለኛ ጄኔራስ ያልመጣው መካከለኛ መልአክ ነው የመጣው። መላእክት ደግሞ ምንድናቸው? ባሮች።
ወደ እናንተ የመጣው ማን ነው? ባሪያ። የተገናኛችሁ ማን ነው? የባርነት መንፈስ የሆናችሁት ምንድነው? ባሪያ። እኔ ግን በእናንተ ውስጥ የምፈልገው ምንድነው? ታምራታዊ ልጅ፣ የጥረት ውጤት ያልሆነ የአዲስ ፍጥረት ህይወት በልባችሁ ውስጥ የሚወለድ የሚወጣ የንጋት ኮከብ ኢየሱስ አለ። የምናፍቀው የትኛውን ነው አለ? የዘሩን ነው የምናፍቀው አለ። ውስጣችሁ የሚወለደውን የተስፋ ቃል ነው። የተስፋውን ቃል ዘሩ ክርስቶስ ስለሆነ እኔ ራሴ ነኝ የማመጣው። ማን ነው የሚያመጣው? እኔ ራሴ። አብርሃም ያን ሁሉ መንገድ ሄዶ ተቀባይነት ሲያጣ 100 ዓመት ሲሆነው አለ ተስፋ የሚሆነው ባጣ ጊዜ ነው የሚለው። አንዳንዴ ሰማዩ ምድሩ ምናምን ጭልምልም ሲልብ ደስ ይበል። ተስፋ የምታደርገው ካለ አጎቴ አሁን የሚገርም ምናምን ብለህ ካሰብክ እሱን ልቡን ሄዶ አድርጎ ይቆልፈዋል። በማይከፈት ልብ ይቆልፈውና ተስፋ እግዚአብሔር ላይ ብቻ ነው። የማንም ሰው እጅ እንዳይገባበት አብርሃም አየና ተስፋ ባጣ ጊዜ ነው እኮ። ከዛ አንድ ነገር ነው ያለው እኮ ይኸው የሌለውን እንዳለ አድርጎ በሚጠራው ባይዘው የሚጠራውም የለም እኮ። አሁን ዘር ይመጣል ምናምን ሲባል የለም እኮ ሰውየው። ስለዚህ አብርሃም ምን ዘሩንም ሲያው የለም። ከዛ ሳራንም ሲያያት የሳራ ማህፀን ምውት ነው። ሳራም ጋር የለም። ይመጣል የተባለውም ይስሐቅ ወይም ዘሩም የለም። ምንም የለም። ተስፋ የሚሆነው ባጣ ጊዜ ነው። አንዳንድ እግዚአብሔር አይናችሁ እሱ ላይ እንዲሆን ከማንም ሰው ጋር እንዳትነካኩበት የምትመኩበትን ነገር ከፊታችሁ ይጋርደውና ተስፋ ያረጋችሁትን ነገር ይሰጋውና ባልጠበቃችሁት መንገድ በር ይቀጣል። አንድ ጊዜ እኔ ያጎት 14 ዓመት ምናምን በጌታ ቤት የኖረ እና እኔ ጌታን ስቀበል የዛኔ 14 ዓመት በጌታ ቤት ኖራ እና ምስክርነት እንዲህ ብሎ ነገረኝ። ስማ አለ ተጠንቀቅ ብሎ አይንህን ጌታ ላይ ብቻ አድርጎ ብሎ ሲመክረኝ ምን አለኝ? እሱ እንትን ሆነ ምንድነው ልክ በጌታ ሲሆን ተቀጠቀጠና ችስታ ሆነ ብር የለው ምናምንና መስራት ይችላልና ጓደኛው አብሮ አደጉ ከሱ ጋር የሚወጣ የሚገባ በጣም ምርጥ ሀብታም ጓደኛው እና ሄዶ እስከ መቼ እንደዚህ ሆናለሁ? የሆነ ነገር አርግልኝና ስራ ልጀምራል። ወይ ላንተ ለመስፍኔ አረግልሃለሁ ችግር የለውም አለ። ከዛ ምንድን ያለው የዛሬ 6 ወር ከውጭ የሚገባ መኪና አለ አይሱዙ፣ እሱን እሰጥሃለሁ በቃ ዝም ብለህ እሱን ይዘት ትሰራለህ አለ። እና ሲነግረኝ 6 ወር አለ ያረገዝኩት የተስፋ ቃል ልነግርህ አልችልም አለ። ቀን ነው የምቆጥረው አለ። ጠዋት ስነሳ ስንት ቀን ቀረው ኤክስ አረጋለሁ አለ ካላንደር አስቀምጬ እያለ 6ኛው ወር ሞላና ልክ 6 ወር ሞልቶት ቤቱ ይርኩኛል እና እንኳኩቼ ያው 6 ወር ሆነው ያ ያልከኝ ነገር እንዴት ሆነ ብዬ ስለው ምንም ችግር የለውም መኪናው መጥቷል እሰጥሃለሁ፣ ግን ይሄ የምታምነውን ጌታ ካዳነኛል። ኢየሱስ አያ መኪናው አለ ሁሉ ነገር አለ፣ ግን ማንን ካድ ሲለኛል ወደኩኛል እዛው። ወይኔ ጌታ ሆይ ያልኩኛል አንተና ላይ ብዬ ተነስቼ ይርኩኛል። ቤቴ ገባው በርን ዘጋውና ማል አንተን ማዲያው ላይ ሳሎኑ ላይ ተዘረርኳል። 6 ወር ሙሉ አይኔን እሱ ላይ አድርጌ አንተን ሳላይ በመቅረቴ ይቅር በላይ ብዬ ልክ ሳለ 30 ደቂቃ ባልሞላ ውስጥ ከመርካቶ ስልክ ተደወለ። አቤት እና ሱቅህን ተከረከብ ተባልኩኝ። አያለው ሲመክረኝ እኮ አያ አንዳንዴ ሰውየው አሁን በቃ 6 ወር አይሱዙ ነው ሲተኛ፣ አይሱዙ ነው ሲነሳ፣ አይሱዙ ነው በቃ በጣም ነው ያለምኩት። በቃ ስንት እንደሚሰራ በቀን ምናምን ሁሉ ዲዛይን አድርጌያለሁ። ቀኑ ሲደርስ በማይመጣ መጣበት። እኔ በእርግጠኝነት የምነግራችሁ ልጁን ለማዳን እግዚአብሔር አይኑን ተስፋውን ማን ላይ እንዳደረገ ለማዳን ሲፈልግ በማይመጣ መጣበትና ወደ እኔ ተመለሳል። ልክ ወደ ጌታዬ ስመለስ አለ ማራይ 6 ወር ሙሉ ሳላይ ቆይቻለሁ።
ያኔ ነው አለ በሩ የተከፈተው። አብርሃምንም ይኸው በሚችል ሰዓት ሞክሯል። አጋር ጋር ሄዷል፣ አምጥቷል፣ እስማኤልን አምጥቷል፣ ሃሌሉያ ብሏል። ግን ተስፋ የሚሆነው ባጣ ጊዜ አሁንስ ተስፋዬ ማን ነው አለ። ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን የዘረጋው አይደለምን? አብሪሽ አቤት ምንድነው ቅድህ? ሲያየለም በአጋርም በኩል አይሰራም። አሁን ሁለተኛም እንዳይሞክር ኤክስፓየርድ ነው፣ ዴት ላይ ነው። በሷ በኩል አለ ሳራ ነች። አሁን ሳራን ደግሞ ሲያያት ለማሰብ ራሱ አትችልም። ኦሬዲ እድሜዋ ሄዷል። አየና ኦኬ አሁን ሳራም አትችልም፣ እኔም አልችልም። አንድ ግን የሌለን አለ ብሎ ይነገረኛል አለ። ተስፋ የሚሆነው ሲያጣ፣ የሚጠጋው ሲያጣ፣ የሚጠራው ሲያጣ፣ እንትና አለ ብሎ የሚመካበት ሲያጣ የሌለን እንዳለ አድርጎ በሚጠራው ለሙታን ሕይወትን በሚሰጠው በእግዚአብሔር አመነ። ምን ሊነግረን የፈለገው? ሙከራ ሲያቆም ዘር የሚባለው በውስጥ የተወለደው ዘር የሚባለው በሱ ውስጥ የመጣው በስራ ሕግ አይደለም፣ በጥረቱ አይደለም፣ በአቅሙ አይደለም፣ በችሎታው አይደለም፣ በማይችልበት ሰዓት እንደውም አብርሃም በሚችለው መንገድ ሞክሮ እንዳልተሳካለት ሲገባው ደግሞ ወደ ስራ ላለመመለስ አለን የሳራ ማህፀን ምውት መሆኑን ሳይደክም በእምነት ምን አለ ተመለከተ። ሳይደክም በእምነትም ተመለከተ። ምንድነው የተመለከተው? ሳርዬ ሃሌሉያ ጌታ ያደርገዋል ትችያለሽ አይደለም ያላት። መቼም ሳራ ትችኝ፣ ባንቺ መቼም አልታመንም፣ ትችያለሽም ብዬ አልሞክርም። ግን የሌለውን እንዳለ ጠርቷል፣ የተናገረውን እንደሚፈጽም አውቀዋለሁ። በማይታመን ነገር አላምንም አለ። ያንቺ ነገር አይታመንም፣ የአካባቢው ወሬ አይታመንም። ግን እንዳለ የተናገረኝ የሌለውን እንዳለ አድርጎ የጠራ ለዚህ ለሞተው ማህፀንሽ ሕይወትን የሚሰጥ ያንቺን ማህፀን አላምነውም፣ ያንቺን እድሜ አላምነውም፣ ያንቺን ጉዞ አላምነውም። በአንድም ሰከንድ አልተጠራጠርም ማለት ምንድነው እርግጠኛ ያደረገው? ይሄን የሌለውን አለ ካለ አለ ገባው። መጨረሻ ላይ የእምነት ስርዓት ገባው። የሌለውን ነገር አለ ብሎኛል። ምንድነው የሌለው? ልጅ መውለድ አትችልም፣ ግን የሌለውን እንዳለ አድርጎ በዘርህ አሕዛብ ይባረካል ብሎኛል። ጠርቶታል አለ። በቃ የሌለውን እንዳለ አድርገ ጠርቶታል። ደግሞ ለሙታን ሕይወትን የሚሰጥ ነው። የሞተን ማህፀን ሕይወት ይሰራበትና ትንሣኤ ያደርግበትና የማይወለድ ነገር በታምራት ይወለዳል። ክርስትና እንዴት ነው? በጥረት አይደለም፣ በትግል አይደለም። ኢየሱስ ባንተ ውስጥ የሚወለደው በምንድን ነው? በታምራት። በማርያም ማህፀን ውስጥ እንዴት ነው የተወለደው? በታምራት። ባንተ ልብ ውስጥ ኢየሱስ የሚወለደው እንዴት ነው? በታምራት። ጥራ አይደለም፣ ችላ አይደለም። እርግጠኛ መሆን አለብህ። ማፍራት የማይችል ማህፀን እንዳለ ማመን የማይችል ልብ ከንቱ እንደሆነ ማመን አለብህ። ጨለማ እንደሆነ ማመን አለብህ። ግን የሌለውን የሚጠራ አለ። ባንተ ውስጥ ሕይወት የሚሰራ አለ። ጩና አለ በለሽ። አብርሃም ያንን አየው። በቃ የተጠራውን አይደለም ያየው፣ የጠራውን አየው። አሁን አንዳንድ ሰው በጣም የሚያናድድ የእምነት ትምህርት ያስተምራሉ። የእምነት ትምህርት በጣም የሚያናድደው ምን ማለት? በናዝሬቱ አካውንት ይሞላል። ይሄ እምነት አይደል። አካውንቴ ምን ይላል? ይሞላል ብሎ ማመን ይሄ በሽተኝነት ነው። በአካውንት መሙላት እግዚአብሔር አይታመንም። አንዳንድ ሰው ደግሞ የሞተው ነገር ዛሬ ምን ይላል? ይነሳል፣ ትንሣኤ ይሆናል ምናምን ብለው አልዓዛር ተነሳ፣ የሞተው ምን ይላል? ይነሳል። የሞተው ይነሳል እምነት አይደለም። አሎ የሞተው ይነሳል ሳይሆን እሱን አጋንንትም ሊያስነሳው ይችላል። አልሰማሁም። ማን አያስነሳም? ያስነሳዋል። ለምሳሌ የሙሴን ስጋ ዲያብሎስና ከሚካኤል ጋር እኮ ፋይቲንግ አድርገዋል። ስጋውን እኮ ነው የተጣሉበት። ምን ሊያደርገው ይመስላል?
ሙሴ ፊቱ የሚያበራ ነው፣ በመጋረጃ ተሸፍኖ የኖረ ነው። እንደዚህ አይነት የሚያስት ፊት ይፈልጋል ሰይጣን። ፊታቸው የሚያበራን ይፈልጋል። ሲመጣም ነግሮናል። እንትን ጆንያ ለብሶ አምር ላይ ተንከባድሎ ይመጣል ያለን እሱ የኛ አስተሳሰብ ነው እንጂ ራሱን እንደ ብርሃን መልአክ ምን ያደርጋል? ይቀይራል። ሲመጣ የሚያንጸባርቅ መልአክ መጥቶ ይገናኛል። እንደሱ ሆኖ ነው የሚመጣው። ሰይጣን ነኝ ብሎ አይመጣም። ለምሳሌ አሳች ስለሆነ አሁን የሙሴን ስጋ ለምንድን ነው የፈለገው? የሙሴን ስጋ ቢያገኝ በሙሴ ስጋ ውስጥ ይገባና እኔ ሙሴ ነኝ እያለ ህዝቡን ይመራ ነበር። ለማንኛውም አብሬሽ ያመነው እንዲህ ነው። የሌለውን እንዳለ አድርጎ በሚጠራው ነው ያመነው። በሚጠራው አይታመንም። አሁን ይስሐቅ ይመጣል በትባይ በይስሐቅ አይታመንም። ይስሐቅን በሚያመጣው ግን ይታመናል። የሞተን ነገር ይነሳል፣ እምነት አይደለም። የሞተን ግን የሚያስነሳ ሃሌሉያ። የሌለውን እንዳለ አድርጎ በሚጠራው አመናል። ለሙታን ይሆን በሚሰጠው ነው ያመነው። ህይወት በሚሰጠው ሳይሆን ህይወት በሚሰጠው። ልክን ሲያምናል እምነቱ ጽድቅ ሆኖ ግን ተቆጠረለት የሚለው ለሱ ብቻ የተነገረ አይደለም። ለኛም ስለ ኃጢአታችን የሞተውን እኛን ስለማጽደቅ የተነሳውን ሃሌሉያ ለምናምን ለኛ ምን ይልልናል? ይቆጠርልናል። አብርሃም እንዴት ነው ይስሐቅ አንተ ቤት የመጣው? በስራ አይደለም፣ በትግል አይደለም፣ በጾም አይደለም። እንዴት ነው የመጣው? እኔ 100 ዓመት ሆኖኝ ምንም ማድረግ በማልችል ሰዓት በህይወቴ ላይ እንግዳ ሆኖ የመጣው ራሱ ነው። 3 እንግዶች ቤቱ መጡ። አብርሃም ተቀበላቸው፣ አስተናገዳቸው። ሃሌሉያ አሉ። ሁሉ ነገር ተጠናቀቀ። እነሆ ሚስት ሳራ እነሆ የዛሬ ዓመት እመጣለሁ፣ ሚስትም ለሳራ ምን ይሆንላታል? ልጅ ይሆንላታል ስትል ሳራ ወድቃ ሳቀች ነው የሚለው። ምን አለች? ወድቃ ሳቀች። አልሰማሁም። ለምንድን ነው የሳቀችው ሳራ? የማይታመን ብቻ ምን ክትክት ብላ ስቃ። እንደው ጌታዬስ ይሆንለታል? የመስራት ቴንደንስ የለውም። አቅሙ ሁሉ ምን ብሏል? ተሟጧል። ሽባ ሆኗል። ሞቷል እኮ አይችልም ስትል ትንሣኤ የሚያደርግ መንፈስ ከጥረት ያልሆነ በእውኑ ሳክሽን ዛሬ የዛሬ ዓመት ይስሐቅን ይዘሽ ትመጫል። ኧረ እኔ አርጅቻለሁ። አዎ የምፈልገው እሱን ነው። ባይዘው ለእግዚአብሔር የሚመቹት ተስፋ የቆረጡ አቅም የለኝም የሚሉ ደካማ ነኝ የሚሉ ሰዎች ለእግዚአብሔር አሰራር ይመቻሉ። በተለይ ብቻን ስትሆን ለእግዚአብሔር ትመቻል። ግር ስትል አታመችም። ማህበራዊ አይወድም። ነጥሎ ያወጣህና ብቻን ይባርካል። የማንም እጅ እንዳይጠራ የማንም እጅ አለ እንዳይባል። አብርሃምን አንድ ብቻውን ሳለ ጠራውት፣ ከዛስ ባረኩት። ስንት እያለ ብቻውን። አንድ ሰው ብቻውን ነኝ የሚል ካለ አንተ ታሟላለህ። ኳሊፋይድ ነህ ለበረከት። አልሰማ አንድ ሰው አሁን መጾም አልችልም የሚል የሆነ ነገር መጣር አልችልም፣ ቅባት ጎትቼ ማምጣት አልችልም፣ የውጭ በር የአገር ውስጥ በር ምናምን ማስከፈት አልችልም ለሚል አንድ ሰው ታሟላለህ። ዛሬ የእግዚአብሔር የትንሣኤው ጉልበት በሕይወት የተናገረውን የሚፈጽም ከስራ የማይሸምር ካለመቻል ተነስቶ ችሎታውን ባንተ የሚያሳይ ድንቅ አምላክ በዚያ አለ። ጮና በእኔ ውስጥ በል። ኢየሱስ የተወለደው በተአምራት ነው። ስንት አዋጣል ኢየሱስ አንተ ውስጥ እንዲገባ? ስንት ከፍላል? ምንም። ሄሎ ምንድነው ያዋጣነው? ኮንትሪቢዩት ምንድነው? ምንም። ተቆጠረልን። ምን ተቆጠረልን? የሰራው የሞተው ከሙታን የተነሳውን እሱን በማመን ተቆጠረልን። ምን አለልን? ባይዘዌ በደንብ ስሙኝ። የወደዷችሁ ሲከዷችሁ፣ አጠገቤ ናቸው ያሏችኋቸው ዞር ሲሉ ከሰው ሁሉ የሚለይ ነገር አልደረሰብንም። ኢየሱስ እንደዛ ነው የደረሰብን።
ለምን እንደዛ እንዳደረገ ታውቃለህ? ወደ ክብር ሊገባ ስለሆነ። ሁሉም ዞሩበት፣ ግን እግዚአብሔር ግን ከሱ ጋር ነበር። ጴጥሮስ ነው እጥፋ አረን ያላቀውም ይሄን ሰውዬ ሽምጥጥ ይሁዳ ነው ጆሮውን በለየት አባቱ ብሎ አሳልፎን ይሰጥ። ሌሎችስ እንጀራ ሲበላ ሃሌሉያ መሲያችን ንጉሳችን ሲል የነበረው ሁሉም ተበተኑ። ብቻውን የቀረው አንተ ግን ብቻውን በመስቀል ብሎ ዝም አለ። ለምን? ሊያድነው ወደሚችለው ከፊቱ ስላለው ደስታ በመስቀል ታገሰ። የተጣለ ይመስላል ሲታይ ለሰው፣ የተናቀ ይመስላል ሲታይ ለሰው፣ እንደ ትል የሚረገጥ ይመስላል ለሰው። ግን እሱ ወደ ክብር እየገባ፣ ግን እሱ ብዙዎችን ወደ ጽድቅ እያመጣ ነው። እየሞተ የሚመስል ግን ማይሞት ዘር ውስጥሽ ገብቷል። ሃሌሉያ። ማንም በሌለ ሰዓት አንድ አለ የማይለይ ተስፋ የሚሆን፣ ባጣ ሰዓት አንድ አለ ተስፋ የሚሆን፣ ከሁሉ በላይ ፈጥኖ የሚጠጋጋ የቅርብ ረዳት እግዚአብሔር። ሃሌሉያ። በደንብ ህይወታችሁ የእናንተ አይደለም፣ ህይወታችሁ የእሱ ነው። በምን ሰዓት ህይወታችሁ ላይ ምን ማድረግ እንዳለበት እሱ ያውቃል። የእናንተን ህይወት ግን እግዚአብሔር አይቀደምም። ህይወታችሁ ላይ አይቀደምም። ማንም ቀድሞት፣ አንተም አቀድመውም፣ ሌላም አይቀድመውም፣ ሰይጣንም አይቀድመውም። እሱ በህይወት ላይ ተጠርቷልና ተስፋ በሌለው ነገር ተስፋ የሚሆን፣ አቅም በሌለ ሰዓት አቅም የሚሆን የሚጠጋጋ የቅርብ ወዳጅ ኢየሱስ። ነገርማችሁም ሲታዩት አብርሃም ቤት 100 ዓመት ሆኖ ማይቻል ነገር ወድቃ ስቃረ እሱ እኮ የለም አርጧል፣ ሽባ ሆኗል። እንዴት አይነት ትንቢት ነው ይሄ አለች። የአጋንንት ትንቢት ነው ምናምን ያለች ሁሉ ይመስለኛል በዚህ ዘመን ቢሆን። ምክንያቱም የሚታሰብበት ሰዓት አይደለም። ግን ያለው ምን መሰለ? እነሆ የዛሬ ዓመት ይስሐቅን እልከዋለሁ አይደለም ያለው፣ እመጣለሁ ነው። የሚመጣው ራሱ ነው። የዛሬ ዓመት አጃማዲ ጋር እመጣለሁ ማለት ምን ማለት መሰለ? አብርሃም ያመጣኛል አይደለም፣ ሳራም ታመጣኛለሽ አይደለም። እኔው ራሴ የዛሬ ዓመት ወክ እያረኩ እመጣለሁ። የመምጣቴ ምልክቱ ይስሐቅ ይመጣል። ሲመጣ ይስሐቅን ስታየው እኔ ነኝ። አሁን እኮ ኢየሱስ መጥቶብን ነው እንጂ እኮ ሄደን አይደለም፣ መጥቶብሽ ነው። እና ሳታቂው ተወለደ፣ ያለ አቅምሽ ተወለደ። አንዳንዴ ውስጤ የተሸከምከውን ብታውቀው ሰማይና ምድርን የፈጠረ ሁሉም በስልጣኑ ቃል ደግፎ የያዘው የዘላለሙ አምላክ እሱ ነው አንተ ውስጥ ያለው፣ እሱ ነው አንቺ ውስጥ ያለው። ያንን አንተ ውስጥ እንዲኖር ምን አድርጋል? ምንም። ሄደህ ስጠይቀው የሰራዊት ጌታ እግዚአብሔር እሺ ምን ታስባለህ ምናምን ስትለው እኔ የሰው እጅ በሰራው ውስጥ አልኖርም። እኔ የሰው እጅ በሰራው ውስጥ ምን አለ? የማድረው የምኖረው ራሴ በሰራው ውስጥ፣ ሰው አበጅቶልኝ የማድርበት ቦታ ግን እኔ ራሴ በሰራውት ውስጥ ምን እላለሁ? የሰራን እሱ መጥቶ አደረብን። ስለዚህ ዳግም ውልደት ማለት የታምራት ውልደት ነው። ከጥረት የሆነ ነው አይደለም፣ ከአቅም የሆነ ነው አይደለም፣ ከችሎታ የሆነ ነው አይደለም። እንዴት ነው የተወለደው ኢየሱስ እኛ ውስጥ? በእምነት። የሚዳነው እንዴት ነው? በእምነት። ይስሐቅ እንዴት ነው የመጣው? በተአምራት። የአብርሃም እጅ አለበት። ኢየሱስን እናንተ ውስጥ መውለድ ከቻለ እግዚአብሔር ያለ ጥረታችሁ ሌላ ጉዳይ በሙሉ እንዲያው የሚበልጠው ከተወለደ ሌላ የህይወት ተያያዥ የሆነ ነገር በሙሉ እንዲያው ያለ ጥረት በታምራት እየተወለደ ይሄዳል። መቼ መውለድ እንደምታቆሙ ልንገራችሁ። መስራት ስትጀምሩ፣ መጣር ስትጀምሩ፣ አይናችሁን ከእግዚአብሔር ላይ አንስታችሁ ሌላ ነገር ላይ ማድረግ ስትጀምሩ በእናንተ ውስጥ መካንነት ይጀምራል። ሁሌ ፍሬያማነት የሚጀምረው አይናችሁን ኢየሱስ ነው። አሜን። በዚህ ቃል ተጽናኑ።